የኢትዮጵያ ብሔራዊ ባንክ የሁሉም ባንክ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ አሳሰበም። ብሔራዊ መታወቂያ ከፋይዳ ጋር ለማስተሳሰር የተለያዩ አማራጮች ይፋ መደረጋቸው ለምዝገባው ምቹ ሁኔታ የሚፈጥር ነው ያለው ባንኩ ደንበኞች እስከ ግንቦት 6 ቀን 2018 ዓ.ም ድረስ የባንክ ሂሳብ ቁጥራቸውን ከፋይዳ ጋር እንዲያስተሳስሩ አሳስቧል። ተመልካቾቻችን ከዚህ ጉዳይ ጋር ተያይዞ ተጨማሪ መረጃ እንዲያጋሩ እዚህ ስቱዲዮአችን እንግዳ ጋብዘናል። እንግዳችን በብሔራዊ መታወቂያ ፕሮግራም የባለድርሻ አካላት የኮሙኒኬሽን ዳይሬክተር ናቸው። አቶ ሳሚና ሰይፉ እዚህ ነው የሚገኙት። ከሳቸው ጋር ቆይታ አደርጋለሁ። አብራችሁን ቆዩም። እንኳን ደህና መጡ። እንኳን ደህና ቆያችሁ። ይመስገን። እንግዲህ የብሔራዊ ባንክ ይህንን ጉዳይ በድጋሚ መራዘሙን ይፋ አድርጓል። እንዲሁም ደግሞ በዚህ ጊዜ ቀነ ገደብ ውስጥ ደግሞ ደንበኞች በተያያዘው ጊዜ ውስጥ ባንክ ሂሳባቸውን እንዲያስተሳስሩ መረጃም ጭምር አጋርቷልና እንደው ጊዜው መራዘሙ እንዲሁም ደግሞ በዚህ ሂደት ውስጥስ የተለወጠው ሀሳብ ምንድነው፣ ምክንያቱስ ምንድነው የሚለውን አንስተን ብንጀምር። እሺ፣ እንግዲህ ያው እንደሚታወቀው የተቀመጠው የጊዜ ገደብ ከዚህ በፊት ሌላ ነበረ። መጋቢት 30 ነበረ። ግን የኢትዮጵያ ብሔራዊ ባንክ ካየው እና ከመጣው ውጤት አንጻር ታሳቢ ማድረግና ከህብረተሰቡ በመጡ ሌሎች አስተያየቶች እነዚህን ግብዓት በመውሰድ ሁለት የካሌንደር ጊዜዎችን በገደብ አስቀምጧል ማለት ነው። አንዱ ቅድም እንደጠቀስከው ግንቦት 6 ነው። በዋና ዋና የክልል ከተሞች አዲስ አበባ ከተማ አስተዳደርን ጨምሮ የሀረሪ ክልልን እንዲሁም ደግሞ ዞን ከተሞችን በማካተት ወደ 27 የሚሆኑ ከተሞች ላይ ገቢር ይሆናል ማለት ነው። ምን ማለት ነው? በዚህ ከተማ የሚገኙ የባንክ ቅርንጫፎች ያሏቸውን ደንበኞች ሙሉ በሙሉ ከፋይዳ ጋር አካውንታቸውን እንዲያስተሳስሩ አቅጣጫ ተሰጥቷቸዋል ማለት ነው። ያው ከዚህ በፊት እየተሰራበት ካለው አሰራር የተለየ አይደለም። ባንኮቹ ኦንላይን ወይ ደግሞ በማስፈንጠሪያ ያዘጋጇቸው ፕላትፎርሞች አሉ። ደንበኞች ቤታቸው ሆኖ ከቻሉ በራሳቸው ካልቻሉ ደግሞ በሚያምኑትና በሚረዳቸው ግለሰብ ታግዘው የትም ሳይሄዱ ይህንን የባንክና የፋይዳ መታወቂያ ማስተሳሰር ሂደቱን ማስኬድ ይችላሉ ማለት ነው። አይ እኔ ቅርንጫፍ ላይ ሄጄ ነው ይሄን ነገር ማድረግ ምፈልገው ወይ ደግሞ እርዳታ እፈልጋለሁ የሚል ደግሞ የህብረተሰብ ክፍል ካለ የትኛውም ቅርንጫፍ ላይ ሄዶ ማለት ነው። ለምሳሌ የኢትዮጵያ ንግድ ባንክ ደንበኛ የሆነ አካውንቱ ወዳለበት ቅርንጫፍ መሄድ አይጠበቅበትም። የኢትዮጵያ ንግድ ባንክ ቅርንጫፍ በአቅራቢያው ካለ እዛም ሄዶ ማስተሳሰር ይችላል ማለት ነው። ሶ አማራጩ ሰፊ ነው። የጊዜው መራዘም በዋነኛነት ምክንያቱ ግን ምንድነው? ከህብረተሰቡ በመጣ ጥያቄ በተጨማሪ ደግሞ ከመጣው የማስተሳሰር ሂደት ቁጥር ጋር በተያያዘ ነው የሚሆነው። ሁለተኛው ደግሞ ሰኔ 30 ነው። ሰኔ 30 ማለት ቅድም ከጠቀስኳቸው ከዋና ከተሞች በተጨማሪ ያለው የተቀረው ህብረተሰብ ክፍል የሚያስተሳስርበት ነው የሚሆነው ማለት ነው። ሶ በዚህ አግባብ ነው እንግዲህ እየተንቀሳቀሰ ያለው። እንግዲህ ረዘም ላለ ጊዜ ነው ይህ የማስተሳሰሪያ የጊዜ ሰሌዳ ወጥቶ እስከ መጋቢት 30 የነበረውም ጊዜ ሰፋ ያለ ጊዜ ነበረ። አሁንም ተጨማሪ ሰፋ ያለ ጊዜ ጭማሪ ተደርጎበታልና እስካሁን የነበረው የማስተሳሰር ሂደት ግን ምን ይመስላል የሚለውን የተወሰነ ቢያነሱ። ምን ያህል ዜጎችስ ናቸው በዚህ ሂደት ውስጥ ተጠቅመው ፋይዳን ከባንክ ሂሳባቸው ጋር ያስተሳሰሩት? መልካም፣ እንግዲህ በተወሰነ መልኩ ጥቅሙን ማንሳት ያስፈልጋል። እዚህ ጋር እውነቱን ለመናገር ብዙ ሰው የሚጠይቀው ለምንድን ነው አካውንቴን ከፋይዳ ጋር ማስተሳስረው ይላልና በዋነኛነት እንደ ግለሰብ ካየ ነው አካውንታችን ላይ ሙሉ በሙሉ የባለቤትነት ስሜት እንዲሰማን የሚያደርግ ነው። ምን ማለት ነው የባለቤትነት ስሜት ስንል? አካውንቴ በማላቅ ሁኔታ ተንቀሳቀሰ፣ እኔ እንዲሆንኩኝ፣ አንዳንዴ ደግሞ እንደዚህ ወዲያውኑ ሊረጋገጡ የማይችሉ መታወቂያዎች ከሆኑ የተጨበረበሩ አካውንቶች በስማችንም ሊከፈት ይችላል አይደለ? ሶ እነዚህን ሁሉ ነገር ለማስቀረት ያስችላል ማለት ነው። ይሄ ትልቁ ጥቅሙ ነው በትንሹ ካየ ነው። ከዛም በላይ ብድር የመሳሰሉት ነገሮች አሉ ምን ጠይቃቸው። ሶ ከጥቅም አንጻር ነው እንግዲህ በዋነኛነት እየሰራን ያለ ነውና እንዳልከው አመርቂ የሚባል ቁጥር አልመጣም። እውነቱን ለመናገር ህብረተሰቡ ብዙ ጊዜ ዴድላይኖችንና ኢንፎርስመንቶችን ይጠብቃል። ያ ነገር የተለመደ እንደ ባህል ሆነና አሁን በተሰጠው ጊዜ ገደብ ውስጥ በተመቻቹት ቀላል የማስተሳሰሪያ መንገዶች ውስጥ ህብረተሰቡ ወደ መድረኩ መጥቶ አላስተሳሰርምና አሁን ግን የተቀመጠው አቅጣጫ ምንድነው? በእነዚህ በሁለት ምዕራፎች ማለትም ግንቦት 6 እና ሰኔ 30 ታሳቢ ባደረገ መልኩ ባንኮችም በሚሰሯቸው ዘመቻዎች፣ እኛም በምንሰራቸው ዘመቻዎች፣ እናንተ ሚዲያዎች በምታደርጓቸው የማስተዋወቅ ስራዎች
በአጭር ጊዜ ለማገባደድና እንደ ሀገር ቀጣይ የሚመጡ አገልግሎቶች አሉ ከዚህ ጋር በተገናኘ የዘመኑ አገልግሎቶች እሱን ወደ መስመር ለማስገባት ነው እንግዲህ እሳቤው ያለው ማለት ነው። ምናልባት የግንዛቤ ስራው በምን ያህል መጠን ሰራችሁ? በተለይ ባለድርሻ አካላትን የማሳተፍ በዚህ ስራ ውስጥ እንግዲህ ባንኮች ዋነኛ ተዋናይ ሆነው ይሰራሉና ምክንያቱም ከነሱ ጋር ያለውን ደንበኛ ስለሆነ ወደ ፋይዳ የሚያስተሳስሩትና ከነሱ ጋር የነበረው ስራ ምን ይመስል ነበረ? ምንስ ነው የእናንተ ድምዳሜ ለሚጠበቀው ቁጥር እንዳይመጣ ያደረገው ምክንያት ብላችሁ የለያችሁት? መልካም እንግዲህ ከባንኮች ጋር እውነቱን ለመናገር ስራ የጀመርነው እንደ ባለድርሻ አካላት አይተን ስራውን የጀመርነው ከ3 አመት በፊት ነው። ወደ 2000 ኪት ሁሉ ገዝተው ገብተዋል በራሳቸው ለምን አምነውበታል። የነሱን በተለይ ያለውን በርደን ብዙ ነገር የሚያስቀር መሆኑን ታሳቢ ማድረግ ማለት ነው። ምክሮች አድርገን ነው ስታውን ስራዎችን እየሰራን ያለ ነው። በተለይ ባንኮች ድሮ እንደዚህ አይነት አገልግሎቶችን ቅርንጫፍ ላይ ነበር የሚሰጡት። አሁን አብዛኛው ባንክ ኦንላይን አድርጎታል ማስተሳሰሩን። ከዛም አልፋ አንዳንድ ባንኮች አሁን የባንክ አካውንት መክፈት ስርዓታቸውን ሁሉ ቨርቹዋል አድርገውታል። ይሄ ፋይዳ ውጤት ነው ትንሹ እንግዲህ በትንሹ ማለት ነው። ቀጣይ ብዙ ነገሮች ይመጣሉ። ብድሮች አሉ፣ ኦንላይን በአፕሊኬሽን የሚሰጡ ብድሮችን መስጠት የጀመሩ ባንኮች አሉ። ለአርሶ አደሮች፣ ለአርብቶ አደሮች፣ ለከተሜ የሚል ማለት ነው ፕሮዳክቶች እያመጡ ነውና ምክሮችን አድርገናል በሰፊው። ከዛም አልፈው ራሳቸው ባንኮች ኃላፊነቱን ወስደው ማስታወቂያዎችን እያስነገሩ ነበረ። ባለሙያዎቻቸውንም የማርኬቲንግ ስራ ወጥተው እንዲሰሩ አድርገዋል። እኛም ደግሞ ከክልል መስተዳደሮች ጋር ከላይ ከፕሬዚዳንት ጽህፈት ቤት አንስቶ እስከታች እስከጎጥ ድረስ ንቅናቄ እንዲያደርጉ አብረን ተመካክረን ስራ ላይ ገብተዋል። ግን ያው ከሞላ ጎደል በተወሰነ መልኩ ቁጥሮችን ማየት ስላልቻለን አሁን የኢትዮጵያ ብሔራዊ ባንክም ይህን አቅጣጫ ሰጥቷል ማለት ነው። ርብርቡ የሚሆነው እንግዲህ በዛሬና በግንቦት 6 በዛሬና በሰኔ 30 ይሆናል ማለት ነው። ከዛ በኋላ አይ ሆፕ ቀጣይ ልነጋገር የምንችለው ጉዳይ ምንድነው ምን አይነት አዳዲስ ኒው ፕሮዳክቶች አዳዲስ አገልግሎቶች ፋይዳ በመምጣቱ ተገኙ የሚለው ላይ ይሆናል ማለት ነው። እንግዲህ ሌላው ምናልባት ህብረተሰቡ አሁንም በተቀመጠው የጊዜ ሰሌዳ ውስጥ ሄዶ የባንክ ሂሳቡን ከፋይዳ ጋር እንዲያስተሳስር ምንድነው መደረግ ያለበት? በዚህ ውስጥ እገዛ ማድረግ ያለባቸው ማህበረሰቡን ንቃተ ህሊናውን ከፍ አድርጎ ቀደም ሲል ያነሷቸውን ጥቅሞች መጋራት የሚችልበት አውድ እንዲፈጠር በሂደቱ ውስጥ መሳተፍ መቻል አለበትና ምንድነው መደረግ ያለበት? ያው እንግዲህ የቤተሰብ አባሎች፣ የሃይማኖት አባቶች፣ የትምህርት ቤት ዳይሬክተሮች፣ መንግስታዊ መዋቅር ላይ ያሉ ኃላፊዎች፣ ሌሎች እንደ ህብረተሰብ እንግዲህ ዲጂታል ቴክኖሎጂን እናመጣለን ስንል ትልቁ ነገር በእያንዳንዱ ህብረተሰብ ውስጥ ለውጥ ማምጣት ነው ህይወት ውስጥ። ይሄንን እንግዲህ መምጣቱን ራዩን ያመኑ ህብረተሰብ ክፍሎች ሁሉም በነቂስ ወጥቶ ይሄን ነገር እንዲያደርግ ነው የምንመክረው። ከዛም ባለፈ ደግሞ ትልቁ ነገር ከዛ በኋላ ይመጣም ኢንፎርስመንት አለ፣ መዘንጋት የለበትም። እነዚህ የተጠቀሱ ከተሞች ግንቦት 6 አሊያ ደግሞ ሌሎቹ ሰኔ 30 ላይ የሚጠናቀቀው እንዳጠቃላይ ግለሰቦች ማስተሳሰር ካልቻሉ ለጊዜው አካውንታቸው ማስገባት ይችላሉ፣ ግን ማስወጣት እንዳይችሉ ገደብ ይጣልበታል። ግን አውቶማቲካሊ ሲያስተሳስሩ የሚለቀቅ ነው የሚሆነው። ግን ይሄ ገደብ መጣሉ አይቀርምና ሰዎች በኋላ ላይ አገልግሎት ላይ ትንሽ እንከን እንዳይገጥማቸው ፈጥነው እንዲያስተሳስሩ ነው የምንመክረው ማለት ነው። ስለዚህ የማስተሳሰር ሂደቱ ከግንቦት 6 በኋላ መቀጠል እድል አለው። ምክንያቱም ባንክ አካውንታቸው ቢታገድም ያ ነገር ሄደው እስካስተሳሰሩ ድረስ የሚቀጥልበት አውድ አለ ማለት ነው። አዎ አክቲቬት ማድረግ ይችላሉ እየሄዱ። በዋነኛነት በእኛ በኩል እንደ ብሔራዊ መታወቂያ ፕሮግራም ምዝገባ ላይ ወደ 10,000 ማሽን አለ። አልተመዘገብኩም ፋይዳ የለኝም የሚል ካለ አውቶማቲክ ነው ምዝገባው። እንደምናውቀው በየቦታው አለ፣ መመዝገብ ይችላሉ። አይ ተመዝግቤ ካርድ መታወቂያ ያስፈልገኛል የሚል ካለ አያስፈልግም። ቁጥሩ ነው ዋናው ነገር። ያቺ 16 አሃዝ ቁጥሯ ናት የምታስፈልገው ለማያያዝ። ካርድ ህትመት ላይ ምናምን መጨነቅ የለባቸውም። በስልካቸው የተላከላቸው ስልኬ ላይ ያለው ጠፍቷል ካሉ ደግሞ ኮከብ 9779 መሰላል አድርገው በተመዘገቡበት ስልክ መልሰው ወደ ስልካቸው ማስላክ ይችላሉ። የስም ስህተቶች ሊኖሩ ይችላሉ አንዳንዴ ወይ የሚያስፈልጉ የስነ ህዝብ መረጃዎች ላይ ማስተካከል የሚገባው ካለ አስፈላጊውን ማስረጃ በማስገባት id.et/update ላይ ገብተው የትም ሳይሄዱ ማስተካከል ይችላሉ ማለት ነው። ሶ እነዚህ ሁሉ አማራጮች አሉ በእኛ በኩል ያዘጋጀናቸው እንደ ብሔራዊ መታወቂያ ፕሮግራም። ባንኮችን በዛው ልክ ነው የተዘጋጁትና የተዘረጋውን መሰረተ ልማት በመጠቀም ያው ህብረተሰቡ ከየትም ቦታ ሆኖ ማስተሳሰር ይችላል።
እዚህ ጋር ግን ልብ ልንል ነው የሚገባ ነገር የዲፕሎማቲክ ኮሚኒቲውን አይመለከትም፣ በውጭ የሚኖሩ ኢትዮጵያኖችንም አይመለከትም። ስለዚህ በውጭ የሚገኙ ኢትዮጵያኖች እና ትውልደ ኢትዮጵያኖች የባንክ ሂሳብ ካላቸው በተወካዮቻቸው ህጋዊ ተወካዮቻቸው ያን ማስረጃ በማስገባት ለየቅርንጫፉ አካውንታቸውን ከዚህ እገዳ ውጭ አድርገው ማስቀጠል የሚችሉበት አግባብ መኖሩን ደግሞ ታሳቢ እንዲደረግ አበክረን እናገራለን ማለት ነው። እጅግ አድርጌ አመሰግናለሁ። በብሔራዊ መታወቂያ ፕሮግራም የባለድርሻ አካላትና የኮሚኒኬሽን ዳይሬክተር ኃላፊ የሆኑት ሳሚናስ ሰይፉ እዚህ ተገኝተው ለሰጡን ምላሽና ማብራሪያ አመሰግናለሁ። እኔም አመሰግናለሁ። መልካም ቀን ይሁንልዎት። መልካም